السلام عليكم ورحمة الله وبركاته. በሳውዲ አረቢያ በደረሰ አሰቃቂ የአውቶቡስ አደጋ ለኡምራ ጉዞ ወደ ሳውዲ አረቢያ የመጡ 45 ህንዳውያን ምዕመናን ለሞት ተዳርገዋል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሰኞ ህዳር 8 የኡምራ ተጓዦችን አሳፍሮ ሲጓዝ የነበረ አውቶቡስ ከመዲና አቅራቢያ ነዳጅ ከጫነ መኪና ጋር በመጋጨቱ አደጋው እንደደረሰና 45 ሰዎች መሞታቸውን የሀገር ውስጥ መገናኛ ብዙሃንና የህንድ ባለስልጣናት አስታወቁ። በቅድመ መረጃው መሰረት 46 ሰዎች በአውቶቡሱ ውስጥ ተሳፍረው ይጓዙ እንደነበርና በሚያሳዝን ሁኔታ ከ46ቱ ተሳፋሪዎች ውስጥ አንድ ሰው ብቻ መትረፉን ተገልጿል። አያይዘውም እንደገለጹት አብዛኛዎቹ ተጎጂዎች የሁለት ቤተሰብ አባል መሆናቸውን ማክለው ገልጸዋል። ከዚህም ጋር ተያይዞ ዲፕሎማቶችና ፖለቲከኞች በአሳዛኙ ክስተት ማዘናቸውንም ገልጸዋል። የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ በማህበራዊ ሚዲያ ላይ በጣም አዝኛለሁ ሲሉ ጽፈዋል። የህንድ ዜጎች ላይ በደረሰው አደጋ በጣም አዝኛለሁ። ሐሳቤ ቤተሰቦቻቸውን በሞት ላጡ ቤተሰቦች ነው። ለተጎዱት ሁሉ በፍጥነት እንዲያገግሙ ጸልያለሁ ያሉ ሲሆን በሪያድ የሚገኘው ኤምባሲያችንና በጅዳ የሚገኘው ቆንጽላ ጽሕፈት ቤት የሚቻለውን ሁሉ እርዳታ እያደረገ እንደሆነም ገልጸው ባለስልጣኖቻችንም ከሳውዲ አረቢያ ባለስልጣናት ጋር የቅርብ ግንኙነት አላቸው ብለዋል። በጅዳ የሚገኘው የህንድ ቆንጽላ የእርዳታ መስመሮች ለማቅረብ የመቆጣጠሪያ ክፍል ተቋቁሟልም ብለዋል። አልጀዚራ አያይዞም በሳውዲ አረቢያ ቅዱስ ስፍራዎች ዙሪያ ምዕመናንን ማጓጓዝ አንዳንድ ጊዜ አደገኛ ሆኖ ተገኝቷል። በተለይ በሐጅ ወቅት መንገዶች የተመሰቃቀለባቸው አውቶቡሶች የማያቋርጥ የትራፊክ መጨናነቅ ይፈጥራሉ። ሚሊዮኖች ለኡምራ ጉዞ ወደ ሳውዲ አረቢያ ይጎበኛሉ። ይህም ከሐጅ ጊዜ ውጪ በማንኛውም ጊዜ ነው። የሳውዲ የትራንስፖርት ሚኒስተር ለአልጀዚራ አስተያየት ወዲያውኑ ምላሽ አለመስጠቱንም አልጀዚራ አስታውቋል። በዚህ አደጋ ህይወታቸውን ላጡ አማኞች አላህ Subhanahu Wa Ta'ala ኡምራቸውን እንዲቀበላቸው ከፍተኛውን የጀነት ማዕረግ እንዲሰጣቸውና ለቤተሰቦቻቸው ሰብረን ጀሚልን እንዲሰጣቸው አላህን እንለምናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።